አላሰብኩም ነበረ። ግን ያው ከእናንተ ውስጥ እንግዲህ ያው ዱዓ የአንድ ሰው ዱዓ እስቲጃብ ይሆናል በማለት ነው ይህን ነገር መናገር የፈለግኩትኝ። አልሐምዱሊላህ ረቢል ዓለሚን። አላህ እንግዲህ የፈለገውን ነገር ነው የሚያደርገው። የፈለገውን እኛ ብዙ ነገር ብናቅድም ብዙ ነገር ብናስብም አላህ እንግዲህ የፈለገውን ነገር ነው የሚያደርገው። አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነፍሲና ለሂ ረህማት። እኔ በጣም በፊት እከታተላቸው ነበር። እንዲሁም ለምን ጠፉ ይሄን ያክል ከዩቲዩብ ነበር ማለት ነው። የምር በፊት ማለት ነው በጣም ፌመሶች ነበሩ፣ ደስ ይላሉ። ወደ ሀገር ስትገባ ለራሱ ልጆቹ ትምህርት መማር ስላለባቸው ልጆቹን እንድታስተምር ነው ልጆችን እንዳስተምር ነው የምገባው እያለች ከገባችም ቆይታለች ማለት ነው። እየዛኔ በደንብ ስልክ ብዙ እንትን ባለለም ያው አያቸው ነበር ማለት ነው። እና እኛ ራሱ ከዛ ወደ ነው ዩቲዩብ የከፈት ነው። እና በፊት ፌመሶች ናቸው፣ ታዋቂዎች ናቸው ማለት ነው። ወንድም አላህ ሰብር ይስጥህ፣ አላህ ትዕግስት ይስጥህ። ነፍሴን ደግሞ አላህ ሱብሓነሁ ወተዓላ በጀነት ፊርደውስ ያኑራት። ልጆቿን አላህ ያዝናቸው፣ ሞላ ቤተሰቦቿን አላህ ያዝናቸው። አሁን ይሄ ልጅ ማለት ነው ባሏ ይህንን የነገራችሁ ለምንድን ነው? እሷ ወደ አኺራ ከሄደች ወር ሆኗታል ብሏል። አሁን ቪዲዮ የሰራው ለምንድን ነው? ዱዓ እንድታደርጉላት ነው። ረመዳን ላይ ዱዓ እንድታደርጉላት ብሎ ነው እንጂ ሌሎቻችሁ ማለት ነው ፎቶዋን እንደገና ፎቶዋን እየፈለጋችሁ እየለጠፋችሁ እንትን እንድትሏል። ፎቶዋን በአላህ አጥፉልኝ ብሏችሁ አላጥፉ። የምትለጥፉት ልጆች አትለጥፉ። አሁን እኔ እሱን ብቻ የእሱን ቪዲዮ ብቻ ነው ያመጣሁት እንጂ እሷን ፎቶ አላመጣሁም። አላገኘሁትም አይደለም አለ ነፍ ነው። ግን ለምን በቃ ሁላችሁም አላህን ፍሩ ማለት ነው። ያላችሁን መረዳት አለባችሁ። እና በጣም ነው የምታሳዝነው። ወይኔ ሳቋ ምናምን በጣም ነበር ደስ የሚሉት በፊት አብረው ማለት ነው። እና እሷም ደግሞ ልጆቿን እያስተማረች እሷም መኖሪያ ፈቃድ ያላት ለማታውቋቸው ማለት ነው። እሷም መኖሪያ ፈቃድ ያላት እሱ መኖሪያ ፈቃድ ያለው። እሷም ያው ትሄዳለች ትመጣለች። በእርግጥ ያው የምትኖረው ሀገሯም ቢሆንም ልጆቿን እያስተማረች ልጆቿ ታደጉ ለትምህርት ከደረሱ በኋላ ማለት ነው። በፊት ስናት ይመስለኛል አላሁ አለም። እኔ ዩቲዩብ ላይ ነው ያያቸው ነው። እና ትሄዳለች ትመጣለች። ከኢትዮጵያ የሆነ ሰዎች እቃ የሚፈልጉትን እቃ ይዛ ወዲህ ትመጣለች። ተወሰነ 50 ኪሎ ይቻላል አይደል? እንደ ህጋዊ የሆነ ሰው 50 ኪሎ ከኢትዮጵያ ወደዚህ ይዞ መምጣት ይችላል። 50 ኪሎ ደግሞ ከዚህ ወደዛ ይዞ መሄድ ይችላል ማለት ነው። ያው ከዛ በላይ ማይችል ማለት ነው። ቶሎ መሄድ መምጣት ይችላሉ። እና እንደዚህ አይነት ስራ እየሰራች ልጆቿን እያሳደገች ያለች በጣም መልካም ሴት፣ ባሏ የሚወዳት ፍልቅልቅ ያለች ነበረች። እና ድንገተኛ ሞት በጣም በዝቷል። አላህ ያግራድ፣ መጨረሻችንን አላህ ያሳምርልን። አላህ ዱንያ ኸይራችን ያሳምርልን ያ ረቢ። እና አላህ በጀነት ያኑራት። በጣም ያው እኔ በሚዲያ ነው ማውቃት እንደማንኛውም ሰው ማለት ነው። እና ሌሎቻችሁ አላህን ፍሩ። ቪዲዮ ስትለቁ በቃ አስተውሉ፣ አስቡ። ፎቶዋን አትልቀቁ። እሱ እኮ ከቻናሉ በፊት የሚሰሩትን የነበረውን ቪዲዮ ያን ሁላ ጨዋታቸውን አጥፍቶታል። ያጠፋው ለምንድን ነው? አላህን ስለፈራ ነው ያጠፋው እንጂ ያንን በቃ ማስታወሻ ማስቀመጥ ጠፍቶት ሳይሆን ያጠፋው የደለተው ለምንድን ነው? በቃ አላህን ስለሚፈራ ጥሩ አይደለም። እሷ ወደ እውነቱ ወደ ሀቆ ሄዳለች፣ ወደ አኺራ ሄዳለች። እና ማጥፋት አለብኝ በዚህ ደግሞ እንዳትጠየቅብኝ ብሎ ፈርቶ ነው። ስለዚህ ሌሎቻችሁም እህታችሁ ናት፣ እህታችሁ ማለት ናት። አጥፎ ፎቶዋን ደልቱልኝ ብሏችሁ አደልቱ ማለት ነው። እና በጣም ምርጥ ልጅ ነበር። ያረብ እንደው ለልጆቹን አላህ ያዝናቸው። ከባድ ነው በእርግጥ ግን ምንም ማድረግ አይቻልም። ሁሉም ነገር ባላችሁ ያለ ነው። ሁሉም ያለህ ስራ ነው። ድንገተኛ ሞት ግን በጣም በዝቷል። በጣም ነው የሚያሳዝነው። ቀብሯን ሳይቀር በቪዲዮ እያሳየ ይቻላል። ግልቅ በጣም ከፋሪ ማለት ነው። ማለት አልቀረስኩም ያንን የቀረስኩት እዚህ ጋር ብቻ እሱ ዱዓ አድርጉላት የሚለውን ሀሳቡን ስለተረዳሁት ነው ቪዲዮ መስራት የሰራሁት እንጂ የምር ያው በደንብ አድርጌ እንኳን የመግለጽ ባልችልም እንኳን ለራሱ እንጂ አልወድም። እንደዚህ የሞት ምናምን ሲሆን አልወድም ቪዲዮ መስራት ማለት ነው። እንደ ሌሎች ዩቲዩበሮች እንደዚህ የሞት ሲሆን አልሰራም ቪዲዮ። በጣም ነው የምፈራው። ሁሉም ሰው እኮ ግን ያው ሞትን ይፈራል። ብቻ ከባድ ነው። አንድ ያዝናል። እና በጣም ነው የሚያሳዝነው። በጣም ምርጥዬ ነው። በቃ በጣም የሚያሳዝነው ወላሂ። በገዛ ቤቱ ስደተኛ ሆንኩ መሰለኝ። እንግዲህ ገዛ ቤቱ እየኖረ ሚስቱን ሲያጣት ድንገት
ልክ ገዛ ቤቱ ላይ ስደተኛ እንግዳ ሆኖ ስደተኛ የማያውቀው ቤት የገባ መሰለው። ተተረዳችሁ ማለት ነው። የምር እንደዛ ነው እያለ ያለው። በጣም ነው የሚያሳዝነው ልጁ። ሙሳፊር ማለት እንግዳ ወይም ስደተኛ ሰው ነው። መንገድ ላይ ያለ ሰው ምንም የማያውቀው የተደናገረው ማለት ነው። ያኔ እንግዳ ማለት ነው። ዞሮ ዞሮ በጥቅሉ አዲስ ለሀገሩ አዲስ የሆነ አሁን እሱ ሚስቱን ሲያጣት እንደዛ ሆነበት ማለት ነው። ስለዚህ ያላችሁ እሱ ትልቁ ዋናው ቁም ነገሩ ወደዚህ ቪዲዮ የሰራበት ቁም ነገሩ እሱ ዱዓ እንድታደርጉላት ነው። አብዛኞቻችሁ ያው በእርግጥ ሁላችሁም ታዝናላችሁ። አሁን ብዙ ጊዜ እኛ ሰው በህይወት ሲኖር መቦጨቅ፣ መብጠልጠል ምናምን ሁሉም ሰው ራሱን ብቻ ነው ከፍ የሚያደርገውና አንዴ በመልክ አንዴ በምንትን በቃ እሱ ይወዳታል ስትመጡ ነበር ማለት ነው። እና አሁን ሁላችሁም እንደምታዝኑ ስለሚያውቅ የማንኛችንን ዱዓ ተቀባይነት እንዳለው ስለማያውቅ ዱዓ አድርጉላት ብሎን ቪዲዮ የሰራው እንጂ እንደ አዲስ ፎቶ አንለጥፉ አልተባላችሁም። ፎቶ የለጠፋችሁ ልጆች አንሱ። አሁንም የእሱን ፎቶ ካደረጋችሁ ይበቃል። እሱ በህይወት አለ። እሱ ራሱ ቪዲዮ ስለተሰራ ችግር የለም ስላለቀቀው ማለት ነው። ያው ችግር የለውም ይመስለኛል አለ እና እንደዛ አድርገው የለቀቃችሁ ልጆች ማነው ፎቶዋን የለጠፋችሁ ልጆች ከበፊቱ ቻናል ጠፍቷል። ያው አታጡም ዙሮ ፎቶውን እያገኛችሁ ስለሆነ የለጠፋችሁ እንትን በሉ ማለት ነው። እኔም ያን ያገኘሁት እሱ ላይ አግኝቼው ቲክቶክ ቀድቼው ምናምን አይደለም፣ ሪከርድ አድርጌው አይደለም፣ ሪኮርድ ቀድቼ አይደለም፣ በዩቲዩብ የተለቀቀውን ያየሁት ማለት ነው። ያው እሱ ቲክቶክ ላይቭ ላይ ነው እንጂ አስለንካይቱ እኮ ጠፍተው ነበር። እኔማ ሱብሃንአላህ ይህ እንዲሁም ሳስታውሳቸው ነበር የሆነ ዩቲዩበሮችን ሳይ ከእነሱ ጋር የነበሩ ዩቲዩበሮችን ሳይ ማለት ነው። ነፍሴ እናንተና ግን ሁለቱም ነፍሴ ነበር የሚባባሉት እና እነ ነፍሴ ግን ወደ ጠፍተው ነው እያልኩ ሳስባቸው ዝም ብዬ ሳስባቸው ነበረ። ከትናንት በስቲያ መሰለኝ ትናንት በስቲያ የምሬን ነው ዝም ብዬ ሳስባቸው ነበር ማለት ነው። ሌሎች ዩቲዩበሮች ይሰራሉ፣ ያው አልፎ አልፎ ይሰራሉ፣ ጥፍት አላሉም። አንዳንድ ጊዜ ቻናላቸው ችግር ሲኖርበት ወይም እነሱ አልመቻቻቸው ስል እንጂ ጥፍት አላሉም ነበር። እና ነፍሴ ግን በቲክቶክ እንጂ ብዙ አንዳንዴ የሚገቡት ዩቲዩብ ላይ በቃ ሀገር ከገባ የጀመረው ብዙ ቫይራል ስለማይወጣ ይሁን እነሱ ስለማይሰሩ ይሁን ቫይራል አይወጣ ብሎ ይሁን አላውቅም። ብቻ ቪዲዮቸው እንደዛ አግኝቼው አላውቅም ነበር። በፊት ግን በጣም ነበር የማያቸው፣ በጣም ነበር የሚያስቁኝ። ፍልቅልቅ ያለች ቆንጅዬ ነበረች፣ ያፋሯ ቆንጆ ላይ ረህመት ማለት ነው። እናቱስ ግን ድናለት ይሆን? በፊት እንደውም እናቱን ነበር እናቴን እያመመብኝ እያለ ነበር ቪዲዮ የሚሰራው ማለት ነው። ይኸው ሁለቱም ነፍሴ ናቸው። የሁለቱም ስም ይትባቸው እንደዛ ነው የሚለው። ለማንኛውም ማለት ነው እና እናት የምታውቁ ኮሜንት ጽፉ። ደህና ነበር። ሱብሃንአላህ እንደው ሞት አማክሮ አይመጣም። እንደው ድንገት ያረቢ እንደው አላህ ያግራልን። የሁላችንም መጨረሻ ላይ ያሳምርልን። አላህ መልካም ስራ የምንሰራ ያድገን ያረቢ። እንዲህ ሁሌ ያለ መልካም ስራ የምንሰራ ያድርገን ያ ረብ። ዱአ አድርጉ ያ ጀማዓ። እስኪ ሰብስክራይብ ደግሞ ሼር አድርጉልኝ። ችግር አለው ሰብስክራይብ ታደርጉ ከእናንተም አይቆጥርባችሁ ከእኔም አይቆጥርብኝም። ሰብስክራይብ አድርጉኝ።